ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም። እኔ ልንገራችሁ፣ እኔ ሙስሊም ነኝ እንደ እምነት ማለት ነው። ግን በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ከኦርቶዶክስ ላይ ይቆዩና ማለት ነው ከኦርቶዶክስ ጋር በኦርቶዶክስ ስም በደንብ አድርገው ካጠቡ ከበሉ በኋላ ወደ ምንድነው የሚገለበጡት? ወደ ቤንጤ ማለት ነው። ለምን እንደሆነ ታውቃላችሁ? አሁን አዶናይ እንግዲህ ሃይማኖትን ቀይሯል። ገባችሁ አይደለ? ትናንትና ግን ማርያምን እያለ በሰው ሙድ እየያዘ ነበር። ዛሬ እንግዲህ ሃይማኖቱን ቀይሯል። እኔ በጣም ነው የሚገርመኝ ውዶቼ። አይነገድባችሁ ስንላችሁ በምክንያት ነው። ገባችሁ አይደለ? እናንተ የሆነ ሰው እንደዚህ ብሎ ስለጠራ ሃይማኖትን የወደደው ይመስላችኋል? ኖ ለንግድ ነው። አሁን በባለፈው አዶናይ ማርያም ብሎ የተጠቀመው ለንግድ ነው። ነገደ። ከነገደ በኋላ አሁን ይሄው ጌታን ተቀበሉ ብሎ በአዲስ ሲስተም መጣላችሁ። ገባችሁ አይደለ? ኦርቶዶክስ ወንድሞቻችን ማንም ሲመጣ አትቀበሉ የምንላችሁ በምክንያት ነው። ተረዳችሁ? አዳምጡት። ሌላ ቪዲዮ አመጣላችኋለሁ። አዶናይ የፖለቲካ ሰው አይደለም። ምክንያቱም ቢሆን ኖሮ በመሃል ይገባ። የጦርነቱ ጊዜ እንኳን አንድ ነገር አልተነፈሰም አዶናይ። ግቡና የትግራይ ጦርነት ጊዜ ቲክታክ ላይ አለ አዶናይ። ግቡና ፔጁ ግቡና አንድ ነገር ለጥፎ አያውቅም። ጦርነት ላይ የሃይማኖት ጉዳይ ላይ ገብቶ አያውቅም ልጁ። ባልገባው ነገር ላይ የሌለ ነገር ባትሉ ጥሩ ነው። ወጣት ነው፣ መስተካከል ይችላል። እኔ ወጣቱን እንዲይዝልኝ፣ ወጣቱ በጥሩ ነገር እንዲቀረጽ የሆነ ለወጣት ጀነሬሽን ጣል አድርገን የምንሄደው ነገር ካለ እሱን እናርግ። ልጁ ግን የዋህ መሆኑን አይቻለሁ። ቤቱ እናቱ ቤት ማንንም መንገደኛ ሲያንጋጋ አይቼ በጣም አስደንግጦኛል። ስለዚህ ምስኪን ነው። ካጠገብ ያሉትን ሰዎች ግን በደንብ አጥና። ካጠገብ ያሉትን ሰዎች አጥና። ስለ አንተ የሚረባ የማይረባ መረጃ ዝም ብለው ለማንም የሚያቀብሉት እነሱ ናቸው። ሌላው አካውንቱ መዘጋት የለበትም። ትክክል አይደለም። እንግዲህ ዮኒ ማኛ እያሽቃበጠ ነው። ለምን ካላችሁ እሱ የሚያሽቃብጥበት ምክንያት ወደ ጌታ መጣ ብሎ ስለሚያስብ ማለት ነው። ወደ ጌታ መጣ ብሎ ስለሚያስብ እንግዲህ ዮኒ ማኛ እያሽቃበጠ ነው። ገባችሁ አይደለ? ኦርቶዶክሶች ባንኑ ምንላችሁ በዚህ ነው። ገባችሁ አይደለ? ማንም ሰው መጥቶ ሲጨፍርባችሁ አትቀበሉ ምንላችሁ በዚህ ነው። ለማንኛውም እንግዲህ እንኳን ተቀበልክ፣ እኛ አይመለከተንም። እኛ ግን ያው እንግዲህ እኔ ግርም የሚለው ማለት ነው ገንዘብ ሲያገኙ ጌታን ተቀብለናል የሚሉት ለምንድን ነው? ገንዘብ ሲያገኙ ብቻ። ከዛ በፊት ጌታ የለም እንዴ? ገንዘብ ስታገኙ ነው ጌታ የምታስታውሱት? እኔ እኮ ግራ አጋባችሁኝ። ተው አዶናይ፣ የፈጠረህ አላህ Subhanahu Wa Ta'ala ያለ ፍጥሩን አታመልክ። መልክቴ ነው። ሰብስክራይብ አድርጉ ውዶቼ። ሌላ ደግሞ አመጣላችኋለሁ። ከብር እኔ ግን በጣም ነው የሚገርመኝ። ባራክ ኦባማ ስለ አዶናይ አውርቷል።
ትዊተር ላይ ጽፏል። በመፈታቱ ደስ ብሎታል። ባራክ ኦባማ የአሜሪካ የቀድሞ ፕሬዝዳንት፣ ያ ማለት ስሙ አሜሪካ ሙሉ ለሙሉ ይታወቃል። በጣም ወደ 17-18 ሚሊየን እንትን ያለው አካውንት ያለው ይሄንን ነገር ዘግቦታል። ወደ 18 ሚሊየን ስለ ኢትዮጵያ ስለ እንትኑ ምናምን ዘግቦታል። የዘገበው አድርጓል። ብዙ ቦታ ላይ ተዘግቧል። ልጁ ሶሻል ሚዲያ ላይ በሚሊዮኖች ሰዎች ካሉ ሊያውቁ ይችላሉ። ጉድ የዮኒ ማኛ ውሸት ላኢላህ ኢለላህ ሙሐመድ ረሱልላህ። አሁን እኮ ማለት ነው በእርግጠኝነት ሃይማኖቴን ቀየርኩ ስላለው ማለት ነው እያሽቃበጠ ነው። ኡማማ ብዘግቦታል፣ ኮንግራጁሌሽን ብሏል፣ ምን ብሏል። ኡማማ ማለት ነው እንኳን እሱ አብይ አህመድን ማቀው ተው ዮኒ የማሽቃበጥ ምልክ አለው ወንድሜ። እኔ ሰው ሲያሽቃብጥ ምልክ አለው። አሁን እሱ ወደ ጌታ ተመለስኩ ስላለህ ነው በዚህ ደረጃ የምታሽቃብጠው። እናቴን አታሽቃብጥ። ሁለተኛ ደግሞ ኦርቶዶክሶች ይመቻቸው። ኦርቶዶክሶች ጎበዞች ናቸው፣ ጀግና ናቸው፣ ሃይማኖታቸውን አያስነኩም። እኔ ኦርቶዶክሶችን ሙቼ ነው የምወዳቸው። ለምን እንደሆነ ታውቃላችሁ? ገንዘብ ቢያገኙም ባያገኙም ፈጣሪን ነው የሚፈሩት። ገባችሁ? እነዚህስ ገንዘብ ሲያገኙ ሃይማኖታቸውን ይቀይራሉ። ለምን ካላችሁ በመጀመሪያም ጀምሮ አያምኑም። አሁን ደግሞ አሁን ጌታን ተቀበልኩ ብሎ ፎሽ እያለ ነው። ለማንኛውም እኔ ኦርቶዶክሶች ሙቼ ነው የምወዳችሁ። ሙቼ ለምን ብታገኙም ብታጡም ምን ብትሉም ፈጣሪያችሁን ትፈራላችሁ። እነዚህኞቹስ ልክ ገንዘብ ሲያገኙ ወደዛ ይገለበጣሉ እንደ ድምላይት። ገንዘብ ሳያገኙ ሲቀሩ ደግሞ ማርያም እያሉ ይነግዳሉ። ገባችሁ? ያነ ነው ልዩነቱ ማለት ነው። ለማንኛውም ኦርቶዶክሶች በጣም ጀግናዎች ናችሁ። እናንተ ባፈመሳችሁት አሁን ሃይማኖቱን ቀይሮ ወዥ እያለ ነው ጀለሴ ማለት ነው። ሃይማኖቱን ቀይሮ እና ለማንኛውም ኦርቶዶክሶች የሚመጣውንም የሚሄደውንም እያያችሁ ተቀበሉ። ምንላችሁ በምክንያት ነው። ገባችሁ? ዝም ብላችሁ በነፈሰበት አትንፈሱ የምንላችሁ ከሙስሊሙ ተማሩ። ሙስሊሙ አሁን አንድ ሰው መጣ ሲል አያሽቃብጥም፣ አንድ ሰው ሄደ ሲል አያሽቋልጡም። እነሱ ደግሞ አሁን ዛሬ በቃ የማያረጉት ነገር የለም። ቲክቶክ ላይ ኢቲዩ ላይ ያዩዋቸው በቃ እያበዱ ነው። ዮኒ ማኛ ደግሞ እሱን ምንድነው አልናገረውም ያለበት ምክንያት ምንድነው? ወደዛ ተመልሷል ብሎ ስለሚያስብ ነው። ለማንኛውም አዶናይ ማለት ነው ይመች። ያንን እንትን ብለህ አቅበዝብዘህ ሰውን በየዋህነት አርገህ ከዛ በኋላ እንደገና ደግሞ ወደ እንትን ተመልሻለሁ እና ታዲያ በፊት ማንን ነው ስታመልክ የነበረው? እኔ እኮ ግራ ነው የምትገቡኝ። በመጀመሪያ እከካችሁን ካራገፋችሁ በኋላ ወደዛ ትገባላችሁ። መጀመሪያ ታዲያ ለምን አልተቀበላችሁም ጌታን? እንዴ መቀበል እኮ በፊት ነበር እንትን መቀበል የነበረባችሁ። ልክ በኦርቶዶክስ እምነት እከካችሁን ካራገፋችሁ በኋላ ጌታን ተቀብለናል ትላላችሁ። ለማንኛውም ኦርቶዶክሶች እኔ ሙቼ ነው የምወዳችሁ። እናቴን ትችላላችሁ፣ ጀግናዎች ናችሁ። ለምን ሰው ቢመጣ ሰው ቢሄድ ችግር የለባችሁም። ግን እኔ ምን እንደገረመኝ ታውቃላችሁ? ትናንትና ለችግሩ ስንት ነገር ብሎ አሁን ችግሩ ካለፈበት በኋላ ችግሩን ካራገፈ በኋላ እኔ ሃይማኖት ቀይሬያለሁ ብሎ ለምድ ቀይሮ መጣ። ዮኒ ማኛ ደግሞ በቃ እኔ ከዚህ በኋላ አልሰድበውም፣ ምክንያቱም ተቀብሏል። በፊትም እኮ ፈጣሪ ነው የሚያመልከው፣ አሁንም ፈጣሪ ነው የሚያመልከው። ምንም ልዩነት የለውም። የምትገርሙት ግን እናንተ ናችሁ። እናንተ በጣም ትገርማላችሁ። ምክንያቱም ስታገኙ እና ስታጡ ሌላ የምትቀበሉት ነገር እና ለማንኛውም ኦርቶዶክሶችዬ ትችላላችሁ። እናቴን የሚነገድባችሁ ግን በእናንተ ስም ነው። ለማንኛውም እንትን በሉ በቃ የሚሄደውንም የሚመጣውንም እያወቃችሁ ቢሆን መልካም ነው ብዬ እላለሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። ሐሳብ አስተያየት ሶሻል ሚዲያ ነው፣ ሐሳባችን እንሰጣለን። ገባችሁ? ማንም እየመጣ በኦርቶዶክስ ሃይማኖት ሸቅሎ እንዲሄድ አንፈልግም። እኔ ሙስሊም ነኝ። ገባችሁ? ግን በኦርቶዶክስ እምነት ተጠልሎ መቶ ነግዶ ሆዱን ከሞላ በኋላ ሃይማኖት ቀይሬያለሁ እንዲል አልፈቅድም።
ለዛ ነው አዶናይን ያመጣሁት። ከናንተ የማይረሳው ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሳብ አስተያየት ያላችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሁል ጊዜም ለምልሙ